አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? ያለሁ አልሐምዱሊላህ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ነባሮቹ ሼር ላይክ እያደረጋችሁ ስለምታበረታቱኝ ምስጋና ከልብ ነው። ዛሬ በአዲስ ቪዲዮ ተመልሼ መጥቻለሁ ማለት ነው። የህይወት መንገድ የተሰኘው ፕሮግራም እሱን ይዤ መጥቻለሁ። እስከ መጨረሻው ድረስ አብራችሁኝ ትሆኑ ዘንድ በአክብሮት ጋበዝኳችሁ። ቪዲዮውን ላይክ አድርጉልኝ፣ እንዲሁም ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ጀምሩት። ሚኪና ሄሮት እንግዲህ ወደ ነበሩበት ወደ ፍቅራቸው ሊመለስ ነው ማለት ነው። ሄሮት ከሄደችበት ስትመለስ መንገድ ላይ ተቀምጦ አበባ ይዘው እየጠበቃት ነበረ። ሚኪ ፍቅሩ አገርሽቶበት እሷን ሊለምን አበባውን ገዝቶ እየተዘጋጀ ነበረ። እንግዲህ ተቀብለው ይሆን ወይስ ምን ላይ ደርሰው ይሆን? አብራችሁኝ ነው። ወይ ሄሮትዬ ምን ሆነሽ ነው? የት ሄደሽ ነው ግን? አንቺን በመፈለግ እኮ በጣም ደከመኝ ደበረኝ። ምን ሆነሽ ነው ግን? አስጨነቅሽኝ ብሎ ሲጠይቃት አይ ትንሽ ደብሮኝ ስለነበረ ቤተሰቦች ጋር ሄጄ ነው ለዛ ነው የጠፋሁት አለችው። እና ቤተሰብ ሰላም ናቸው? ሰላም ተመለሽ ሲላት አዎ በሰላም ተመልሻለሁኝ አለችውና ቤት ማን አለ አላት። ሳሮን አለች። እናም ሰላም ገብታ አንድ የጫማ ጥፊ አቀመሰቻት ብሎ ሲነግራት ሄሮትም አይ ምን አለ ገላት ቢሆን በደንብ አሳምራ ገርፋልኝ ቢሆን በማለት መለሰች። ለሳሮን እኮ ትክክለኛ መድኃኒቷ ሰላም ናት አለችና ግን በምን ተጣልተው ነው ከሳሮን ጋር በማለት ስትጠይቀው አላውቅም፣ ግን ብቻ በጫማ ጥፊ ስትመጣት ብቻ ነበር ያየሁት። ተገርሚ እያየኋት ነበር። እንደውም ገና ነሽ፣ ገና አልተገረፍሽም፣ ከዚህ በበለጠ ገና ገርፍሻለሁ ብላ ዝታባት ሄደች አላት። እናም ግን ይመስለኛል ከህይወት ጋር የተገናኘ ነገር ይመስለኛል። ህይወትን ላደረግሻት ነገር ሁሉ ዋጋሽን ትከፍያለሽ እያለች እይዛተችባት ነበረ ብሎ ሲነግራት ደግ አደረገቻት። ገና ጥሩ አድርጋ በቀጠቀጠችልኝ በጣም ደስ ይለኝ ነበር አለች። ሄሮትም ባቢም ቀጠል አድርጎ እና ደግሞ በተጨማሪ እኔ ቆንጆ ልጅ እንደሆንኩ ነገረችኝ። በጣም ቆንጆ ነህ አለችኝ አላት። እባክህ ራስህን አታካብድ። ሰላም እኮ ወንዶች በሙሉ ለሷ ቆንጆ ናቸው። ያገኘችው ወንድ ሁሉ እከሌ ቆንጆ ነው፣ እከሌ ቆንጆ ነው፣ በጣም ያምራል እያለች ነው ወንዶችን ታድንቃለች። የወንዶች አድናቂ ናት። እናም ሴቶችን ስታይ ደግሞ ቆንጆ ብትሆን እንኳን እንከን ፈልጋ አንቺ ሸውራራ ነሽ፣ አንቺ ጌጣጣ ነሽ ነው የምትለው ስትለው ኧረ እባክሽ ተይ፣ ይሄ ሁሉ መላ መፍጠር የኔን ቁንጅና አምነሽ ላለመቀበል ነው አይደል አላት። እውነቴን ነው ሚኪ፣ ሰላም የሁሉም ወንዶች አድናቂ ናት፣ ያንተ ብቻ እንዳትመስልህ ብላ ስትነግረው በይ አትሚያት፣ እኔ ግን ሰላም በጣም ትመቸኛለች፣ በዛ ላይ ደግሞ ታዝናናኛለች አላት። እሺ ግን ሂሩት ለማንኛውም የእነ ዳዊትን ነገር ግን አስብሽበት ብሎ ሲጠይቃት ያው እነ ዳዊት እህትና ወንድም ስለሆኑ ወደ ፍቅር ስለገቡ እናም ደግሞ እንግዲህ እነሱ ያውቃሉ፣ ሚኪም ሂሩትም ስለሚያውቁ እንዴት እህትና ወንድም እንዳይፋቀሩ እነሱን ለመለያየት እየጣሩ ቢሆንም ልጆቹ ግን ስለተዋደዱ ሊለያዩ በጭራሽ አልቻሉም እና እነሱን ለመለያየት ነው እየፈለጉት የነበረው። እናም ሚኪ እባክህ አታጨናንቀኝ፣ ደብሮኛል፣ አሁን ጨንቆኛል እና አሚሮ ትንሽ እረፍት ያገኝ፣ ከዛ በኋላ አስብበታለሁ አለችው። እሺ በቃ ድብርትሽ እንዲለቅሽ ትንሽ ወክ እናድርግ አላትና እሺ አለችው። ከዛ በፊት ግን ብሎ የያዘውን አበባ ሰጣት። አበባውንም በፍቅር ተቀበለችው። ሚኪም አበባውን ከሰጣት በኋላ ጎንበስ ብሎ ሊስማት ሲል በሩቁ ህይወትና ዳዊት ወክ እያደረጉ ነበረና ዳዊት በድንገት አያቸው። እንዴ ምን እያደረጉ ነው ብሎ ደንግጦ ወደ እነሱ ሊሄድ ሲል ህይወት ደግሞ ካሁን ቀደም አይታቸዋለች ሲሳሳቁ ሲጫወቱ አይታቸው ስለነበረ ባከተዋቸው ተዋቸው፣ በቃ አሁን አታስደንግጣቸው፣ ባላየን እለፋቸው ብላ ዳዊትን አባብላ ወደ ቤት ይዛው ገባች። ሌላው ደግሞ እንግዲህ ህይወት ኩሽና ነበረችና ሳሚ ተውጭ ገብቶ እኔ የምልሽ ህይወት ከዳዊት ጋር በፍቅር እብድ ብለሽ ከንፈሻል ሲላት አያገባህም፣ ምን አገባህ ታዲያ ስትለው እኔ ግን ተይ ብዬሻለሁ፣ ሳሮርን አትቻያትም፣ ይቅርብሽ የዳዊት ፍቅር ብዬሻለሁ አላት። እኔ አንተን እንኳን ደስ አለሽ እንድትለኝ ከአንተ ምንም ነገር አልጠበቅኩም፣ ስለዚህ በእኔ ህይወት አያገባህም፣ አርፋ ተቀመጥ አለችው። እሱም ይኸውልሽ ህይወት
ካሁን በኋላ አንቺን የኔ ለማድረግ አልችልም፣ ግን ድጋሚ እንዳትጎጂ እንዳታዝኝ ብዬ ላንቺው ብዬ ነው እንደዚህ የምልሽ እንጂ ለኔ ብዬ አይደለም አላት። ዳዊት ምናልባት ጥሩ ሰው ሊሆን ይችላል፣ ግን ላንቺ ባል አይሆንሽም። በኋላ ለምን አልነገርከኝም እንዳትይኝ እኔ ነግሬሻለሁ ህይወት። እናም ይቅርብሽ፣ ከዳዊት ጋር ያለሽ ግንኙነት ብታቋርጪ ይሻልሻል አላት። አያገባህም አንተ በእኔ ህይወት ልትወስንም ምንም ነገር ምክር ልትመክረኝም አትችልም አለችው። ልጅህን እንኳ ፈልገህ ያላመጣህ እኮ ልፍስፍስ ወንድ ነህ። ስለዚህ እኔ ካንተ ምክርም ቢሆን ምንም አልፈልግም። ለራሴ ህይወት ራሴ ያውቃለሁ፣ ራሴ ወስናለሁ። አንተ በዚህ ጣልቃ አትግባ አለችው። እሱም እንግዲህ ይህንን ምክር የሰጣት ዳዊት ወንድሟ እንደሆነ ስለሚያውቅ ከወንድሟ ጋር ግንኙነት አድርጋ በኋላ ስለሚለያዩ ውስጧ እንዳይታመም ውስጧ እንዳይጎዳ ለምን እያወቁ አልነገሩኝም እንዳትል ብሎ ነው እንግዲህ እሱም ያን ምክር እየለገሳት ያለው። ግን ቢሆንም ህይወት ግን ያው ምንም ስላልመሰላት ወንድሜ ይሆናል ብላ ስላልጠረጠረች ምክራቸው ልትሰማ አልፈለገችም። በኋላ ግን ሳሚ አልነገረኝም ለምን አልነገርከኝም እንዳትይኝ አላት። እናም ከዛም እንደፈለግሽ ብሎ ጥሏት ሲሄድ ሳሚ ህይወትም ደፋር ደግሞ እሱ ጥሩ ሰው ይመስል ሰዎችን ሊመክር ይሞክራል እንዴ አያፍርም እንዴ አለች። ቤተሰቡ ሁሉም ቁጭ ባለበት ዳዊት በሩን ከፍቶ ሲገባ ሳሮን ተነስታ በቁጣ ወደ ክላሷ ገባች። ሄሮት ወንድሜ ምን ሆናችሁ ነው ከሳሮን ጋር ተጣልታችኋል እንዴ ብላ ስትጠይቀው ባክሽ ሳሮንን አስረን ወደ ጠበል ካልወሰድናት በስተቀር ሌላ ምንም መፍትሄ የለውም፣ እህታችንን እያየን ልናጣት ነው፣ አብዳለች እኮ አላት። እንደዚህ ሲሉ ሚኪ አይ እኔ ልውጣ መሰለኝ ይሄ የቤተሰብ ወደ ይመስለኛል አለ። ዳዊትም እንዴ ለምንድን ነው እንደዚህ የምትለው? አንተ ራሷ እንደ ቤተሰብ አካል አይደለ እንዴ? ምን ሆነህ ነው? አርፈ ተቀመጥ አለው። እና ግን ምን ሆና ነው? ሳሮን እኮ እንደ በፊቱ አይደለም። እኔ ድሮ የማውቃት ሳሮን ሌላ ናት። ዛሬ ግን በጣም ጨካኝ አረመኔ ሆናለች። ግን ምን ሆና ነው? ስታስበው ግን ጤነኛ ትመስላለች አለው። አይ ሚኪ ምን መለወጥ ብቻ ሙሉ ለሙሉ ተቀይራለች በል እንጂ በጣም አብዳለች ብትል እኮ የተሻለ ነው አለ ዳዊትም። እንግዲህ ሄሮትም አሁንም ችግሯ ህይወት ናት፣ በቃ አሁንም በሷ ምክንያት የጣላችሁት ስትለው እና ከሷ በስተቀር ሌላ ማን ምክንያት ሊኖራት ይችላል? ልጅቷ ልትገላት እኮ ነው። አሁንማ በጣም እየፈራሁ ነው፣ ወጣ ስንል ትገላታለች እያልኩ እየፈራሁ ነው አለ ዳዊት። ሄሮትም ወንድሜ በቃ ህይወትን ከዚህ ቤት አስወጣት፣ ሌላ ነገር ምንም መፍትሄ የለውም አለችው። እኔ የሚያሰብኩት እሱን ነው። አንዳንድ ነገሮችን አስተካከልና ሶስታችንም ክፍለ ሀገር እማዬ ጋር እንሄዳለን፣ እናም ህይወትም ከዚህ ቤት ትወጣለች አለ ዳዊትም። ሄሮትም ማለት ሶስታችን ማለት ማን ስትለው እኔ አንቺ ሳሮን ማለት ነው፣ ሌላ ማን አለ ሶስተኛ አላት። ሄሮትም አይ እኔ እንኳ ቆያለሁ አሁን መሄድ አልፈልግም አለችው። ከዛ ዳዊት ተቆጣ። ወይኔ ዳዊት አንቺም እኮ ሳሮን እላለሁ እንጂ አንቺ ራሱ ከሷ እየባሽነሽ ለምንድን ነው የማትሄጂው? ለምን ሲላት አይ በቃ ወንድሜ እኔ እዚህ መቆየት ስለምፈልግ ነው፣ እኔን ከሳሮን ጋር በጭራሽ አታወዳድረኝ አለችው። ሲጀመር ዴቭ አንተ እኮ ሳሮንን ትትሃታል። አንተ እኮ ፍጹምና በጣም አስተዋይ ሰው አድርገህ እህትህን ስለምታምናት ትትሃታል። ምንም ነገር እየተከታተልካት አይደለም ብሎ ሲነግረው ሚኪ አየህ አንተ ራሱ ትላንትና መጥተህ ስለሷ ማንነት በደንብ አውቀሃል። አየህ እኔ ግን ምንም እስካሁን እየተረዳኋት አልነበረም። ከአሁን በኋላ ግን እከታተላታለሁ። ደግሞም ተከታትያት ነበረ፣ ምንም አይነት መረጃ ላገኝባት አልቻልኩም። ብቻ ግራ ገብቶኛል አለ ዴቭም። እና አሁን እንግዲህ ዳዊትም ሁሉም ተባብረው እንግዲህ የሳሮንን ወንጀል እንደሚያጋልጡት ምንም ጥርጥር የለውም። እንግዲህ ሳሮን በቀጣይ የምትጋለጥ ይመስለኛል። ባሏም የቤቱ ሰው በሙሉ እንግዲህ በሷ ላይ ትኩረት አድርጓል ማለት ነው። እንግዲህ ለዛሬ ያስኩላችሁ ቪዲዮ የሚመስል ነበረ። እስከ ቪዲዮ ፍጻሜ ድረስ አብራችሁኝ ስለሆናችሁ ከልብ አመሰግናለሁ። ለቤት አዲስ የሆናችሁ ሰብስክራይብ ማድረጋችሁን አትርሱ። አብራችሁኝ ስለሆናችሁ ምስጋናዬ ከልብ ነው። ባይ ባይ።